بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله صلى الله عليه وسلم. إن شاء الله بزاريو بشروط الصلاة كتاب درسات الله أركان الصلاة نجمر النبرة كذا وسط عندهم قري تشهد الآخر أركان من أركان الصلاة እና ያንን እያንዳንዱን ቃል ማዕናውን ወይንም ትርጉሙን የምናይበት ደርሰናል ማለት ነው። ሙሉ ትርጉሙን ያየን ሲሆን አሁን ዝርዝር ማብራሪያውን እንያ። ወመዕነ ተሕያት አተሕያት የሚለው ቃል ማዕናው ትርጉሙ ጀሚዑ ተዕዚማት ሊላህ ሁሉም ማላቂያዎች ወይንም ሁሉም መላቂያ ነገራቶች በአጠቃላይ ለአላህ ናቸው። ሁሉም መላቂያዎች ምን ለምሳሌ ሙልከን ባለቤትነትን ይመስል፣ ወስትሕቃቀን መገባትን ይመስል፣ ለአንድ ነገር መገባትን ይመስል። ለምሳሌ ሚስሉል ሒና ሒና ማለት ከአንገት ጎንበስ ማለት። ሰዎች ዝቅ ብሎ ሰውን ሰላም ይላሉ አይደለ? ያቺ እንኳን ብትሆን ሒና ማለት እቺ ከአንገት ሰበር ማለት። ወሩኩዕም ቢሆን፣ ወሱጁድ ሱጁድም ቢሆን፣ ወልበቃ ቀሪነትም ቢሆን፣ ወየብቃ ወጅሂ ረቢከ ዙል ጀላሊ ወልኢክራም የልቅናና የልግስና ባለቤት ከሆነው አላህ ስብሓነሁ ወተዓላ ፊት ውጪ ሁሉም ነገር ምንድነው? ጠፊ ነው የአላህ ፊት ሲቀር። ወልበቃ ማለት ቀሪነት፣ ወደዋም ዘውታሪነት ሁሌ መኖር፣ ወጀሚዑ ማ ዩዐዚሙ ቢሂ ረቡል ዓለሚን ሁሉም የዓለማት የሆነው ጌታ የሚላቅበት የሆነው ነገራቶች ፈሁወ ሊላህ ለአላህ ናቸው። ሩኩዕም ሱጁድም ከአንገት ጎንበስ ብሎ ሰላም ማለትም ከአንገት ሰላምታውን ሳይሆን ጎንበስ ማለቱ መቅረቱም መዘውተሩም ሁሉ ለአላህ ናቸው። ፈመን ሶረፈ የጨመረ ሰው ወይንም የሰጠ ሚንሃ ከሷ ከነዚህ ነገራቶች ከላይ ከዘረዘርናቸው ሸይአን ቅንጣትም ሊገይሪላህ ከአላህ ስብሓነሁ ወተዓላ ውጪ ላለ አካል የጨመረ ፈሁወ ሙሽሪኩን እሱ አጋሪና ካፊሩን ከሃዲ። ሩኩዕም ሱጁድም ዱዓም ሊሆን ይችላል። ያልተዘረዘሩ አሉ እዚህ ውስጥ ሁሉም ለአላህ ነው የሚገቡት። ስለትም እነዚህ ሁሉ ለሌላ አካል የሰጠ ሰው ሙሽሪክ ነው። ወጠይባቱ ሊላህ ስንል አላሁ ጠይብ አላህ ጥሩ ነው። ላ ዩቅበሉ ሚነል አቅዋሊ ወልአዕማል ኢላ ጠይበሃ ላ የቅበሉ አላህ አይቀበልም። ዋضح ሚነል አቅዋል ንግግርም ይሁን ወልአዕማል ስራም ቢሆን ኢላ ጠይበሃ ጠይብ የሆነችውን ጥሩ የሆነችውን ስራ እንጂ ኮተታ ኮተት አላህ አይቀበልም። ወሬ የበዛው ነገር መከተል ሱና መከተል የሌለበት ስራ የመሰላቸት ነገር ሁሉ አላህ አይቀበልም። አላህ ጥሩ ነው። ላ የቅበሉ ኢላ ጠይብ ጥሩን እንጂ አይቀበልም። አሰላሙ ዐለይከ ሰላም በአንተ ላይ ይሁን አዩሃን ነቢዩ አንተ ነቢይ ሆይ ወረሕመቱላህ የአላህ እዝነቱ ወበረካቱሁ ረድኤቱ ስንል ይሄን አይተነዋል አይደል? ዋና ቃሉ ይሄ ነው። አሁን የዚህ ቃል ማዕናው ምንድን ነው? ተድዑ ትለምናለህ፣ ዱዓ ታደርጋለህ ሊነቢይ ሰለላሁ ዐለይሂ ወሰለም ለነቢዩ ሰለላሁ ዐለይሂ ወሰለም ዱዓ እናረጋለን እኛ። ወቢሰላማ ሰላምንም ለአላህ መልእክተኛ፣ ወረሕማ
እዝነትንም ወልበረካ ረድኤትንም ለአላህ መልእክተኛ እንለምንላቸዋለን። እኛን ለነብዩ የምንለምነው ወለዚ ዩድዓ ለሁ ለሱ ዱዓ የሚደረግለት አካል ማ ዩድዓ መዐላህ ከአላህ ውጪ አይጠራም፣ ከአላህ ጋር አብሮ አይጠራም። ነብዩና አላህ አይባል፣ ወይም ደግሞ ነብዩ እንዲህ አርጉልኝ አይባል። ለምን? ለነብዩ ራሱ እኛ ዱዓ እያደረግን ወለዚ ዩድዓ ያ ዱዓ የሚደረግለት አካል ማ ዩድዓ የሚጠራ አይደለም፣ መዐላህ ከአላህ ጋር የሚጠራ አይደለም። እኛ ራሱ እየለመንለት አይደል? አሰላሙ ዐለይና ሰላም በእኛ ላይም ይሁን ወዐላ ዒባዲላሂ ሷሊሒን ደጋግ በሆኑ በአላህ ባሮች ላይ ይሁን። ዋና ቤዙ ይሄ ነው። የዚህ ቃል ማዕናው ደግሞ ቱሰሊሙ ሰላምታን ታወርዳለህ፣ ዐላ ነፍሲክ በራስህ ላይ አሰላሙ ዐለይና ስንል በእኛ ላይ ነው። ወዐላ ኩሊ ዐብድን ሷሊሕ በሁሉም ጥሩ የአላህ ባሮች ሷሊሕ በሆኑ የአላህ ባሮች ላይም ሰለዋት ታወርዳለህ። ፊ ሰማኢ ወልአርድ በሰማያትም በምድር ላይ ላሉ ምርጥ ለሆኑ ለአላህ ባሮች ዱዓት ታደርጋለህ። ወሷሊሑን ሷሊሖች ወይንም ደጋግ የአላህ ባሮች ዩድዓ ለሁም ለነሱ ዱዓ ይደረጋል። እኛ ለነሱ ዱዓ እናደርጋለን፣ ለሷሊሖች አይደለም ለነሱ ለነብያቶችም ዱዓ እናደርጋለን። ወሷሊሑን ሷሊሖች ዩድዓ ለሁም ለነሱ ይለመንላቸዋል፣ ዱዓ ይደረግላቸዋል። ወላ ዩድዓውነ አይጠሩም እነዚህ አካላቶች መዐላህ ከአላህ ጋር አይጠሩም። እኛ ዱዓ የምናደርግላቸው የሆኑ ሷሊሖች ወላ ዩድዓውነ መዐላህ ከአላህ ጋር አይጠሩም። እነሱ እዚህ ሷሊሖችን አንለምንም እኛ፣ እነሱ ራሱ የእኛን ዱዓ ይፈልጋሉ። አሽሀዱ አን ላ ኢላሀ ኢለላሁ ወሕደሁ ላ ሸሪከ ለህ እመሰክራለሁ በሐቅ የሚመለክ አምላክ ከአላህ ሱብሓነሁ ወተዓላ ውጪ በብቸኝነት የሚመለክ አምላክ የለም ብለን ስንል ዋና ቃሉ ይሄ ነው። ስናብራራው ተሽሀዱ ትመሰክራለህ፣ ሸሃደቱል የቂን እርግጠኛ የሆነችን ሸሃዳ ትመሰክራለህ። ምን ብለህ? አላ ዩዕበዱ ፊል አርዲ ወላ ፊሰማ በሰማይም ሆነ በምድር የሚመለክ አምላክ ቢሐቂን በእውነት የሚመለክ አምላክ አለመኖሩ ኢለላህ ከአላህ ሱብሓነሁ ወተዓላ ውጭ። ይህንን ትመሰክራለህ። አንድ ሰው አሽሀዱ አን ላ ኢላሀ ኢለላህ ወሕደሁ ላ ሸሪከ ለህ ሲል አተሕያቱ ሲቀራ ከአላህ ሱብሓነሁ ወተዓላ ውጪ በሰማይም ሆነ በምድር በሐቅ የሚመለክ አምላክ የለም። የሚመለክ የሚገዙትማ ብዙ ነው። ጌታ ነው የሚባልለትማ ብዙ ነው። ብዙ ያመለኩ ነው። የሚመለክ ግን በሐቅ የለም። ወሸሃደቱ አነ ሙሐመዱን ረሱለላህ ሙሐመድ የአላህ መልእክተኛ ነው ብለን ስንመሰክር ይሄ አሽሀዱ አነ ሙሐመዱን ረሱለላህ ስንል ምን ማለታችን ነው? ቢአነሁ ዐብዱን ላ ዩዕበድ ሙሐመድ ቢአነሁ እሳቸው ሙሐመድ ዐብዱን ባሪያ ናቸው፣ ላ ዩዕበድ የማይመለኩ ባሪያ ናቸው። ባሪያ አይመለክም። ወረሱሉን መልእክተኛ ናቸው፣ የአላህ ነቢይ ላ ዩከዚብ አይዋሹ ውሸት የማይዋሹ የሆኑ ናቸው ብለን እንመሰክራለን። በል ዩጣዑ ይታዘዟቸዋል፣ ወዩትበዕ ይከተሏቸዋል እንጂ አይመለኩም። ዩጣዑ ይታዘዛቸዋል፣ ወዩትበዕ ይከተሏቸዋል እንጂ የሚመለኩ አይደሉም። ሐጃዬን አውጡልኝ የሚባሉ አይደሉም። ሸረፈሁላሁ አላህ አክብሯቸዋል፣ አልቋቸዋል ነብዩን
ቢልዑቡድያ ባሪያ በሚለው መጠሪያ በባርነት በኩል አላህ አሽርፏቸዋል። ባሪያዬ ሲል ገልጿቸዋል ማለት ነው። በዚህ ቢልዑቡድያ ሲል በባርነት በኩል አላህ አብልጧቸዋል። ባሪያዬ ሲል ገልጿቸዋል ማለት ነው። ለዚህም ማስረጃው በሱረቱል ፉርቃን ላይ አላህ ምን ይላል? ተባረከለዚ ምንኛ ተባረከ ማን አለዚ ነዘለል ፉርቃን ያ ፉርቃንን ያኒ ቁርአንን ያወረደው የሆነው ጌታ ምንኛ ተባረከ፣ ምንኛ ረድኤቱ በዛ። አላ አብዲሂ ሲል በባሪያው ላይ ማናቸው? ነቢዩን ዓለይሂ ሰላቱ ወሰላምን ባሪያዬ ብሎ ጠርቷቸዋል። ሁሉንም ነብያቶች በስማቸው ነው። ያ ኖህ፣ ያ አደም፣ ያ ዒሳ ብነ መርየም። ነብዩን ግን ባሪያዬ ሱብሓነለዚ አስራ ቢዐብዲሂ ብሎ ባሪያ በሚለው ቃል አላህ አሽርፏቸዋል። ስለዚህ ባሪያ ናቸው ነቢዩ ዓለይሂ ሰላቱ ወሰላም። በባርነታቸውም አላህ ያሸረፋቸው ያበለጣቸው የሆኑ ናቸው። ስለዚህ አይመለኩም። አላሁመ ሶሊ ዐላ ሙሐመድን አላህ ሆይ ሶለዋትን አውርድ አላ ሙሐመድን በሙሐመድ ላይ ወዐላ አሊ ሙሐመድ በሙሐመድ ቤተሰቦች ላይ ከማ ሶለይተ ልክ እንዳወረድከው ልክ ሶለዋት እንዳወረድከው አላ ኢብራሂም በኢብራሂም ላይ ኢነከ አንተ ሐሚዱን ምስጉንና መጂድ የላክ የሆንክ ጌታ ነህ። ምስጉንና የላክ የሆንክ ጌታ ነህ ስንል ምን ማለት ነው? ሶሒሕ አን አቢል ዓሊያ አንድ ዘልያለሁ። አሶላቱ ሚነላህ ሶላት ከአላህ ዘንድ ምንድን ነው? ሰናኡሁ ውዳሴው አላ ዓብዲሂ በባሪያው ላይ ፊል መለኢል አዕላ አላ ዓብዲሂ በባሪያው ላይ ፊል መለኢል አዕላ በላይኛው ዓለም ማለት ነው። ከማ ሐከል ቡኻሪዩ ፊ ሶሒሒሂ ቡኻሪ በሶሒሕ ጥንቅሩ ላይ እንዳወሳው አን አቢል ዓሊያ ከአቢ ዓሊያ ቃል ብሎ ይላል ሶላቱላሂ ሶለዋት አላህ ዘንድ ሰናኡሁ ውዳሴ ናት ውዳሴው ነው። አላ ዓብዲሂ በባሪያው ላይ ያወደሰው ነው። ፊል መላኢል አዕላ በላይኛው ዓለም አላህ ባሪያውን ያወደሰበት ነው ሶላት ማለት አላህ ዘንድ። ወቂለ ረሕማ ረሕማም ነው ተብሏል። ወሰዋቡል አወል ሰዋብም ነው ተብሏል። አላሁመ ሶሊ ስንል አላህ ዘንድ ሶላት ረሕማ ነው እዝነትህን ማለት ነው። ሰዋብም ማለት ነው። ወሚነል መላኢካ በመላኢካዎች ዘንድ ሶላት ማለት ምንድን ነው? ኢስቲግፋር ምህረትን መጠየቅ ነው። ወሚነል አደምይን ለሰው ልጆች ዘንድ ሶላዋት ከተባለ ዱዓ ነው። ወሰሊ ዐለይሂም ብሏል። ዘካ ይዘው የመጡ ሰዎችን በተመለከተ አላህ ወሰሊ ዐለይሂም ማለት ዱዓ አድርግላቸው ማለት ነው እዛ ላይ። ስለዚህ በሰዎች ጋር ሶላዋት የሚባለው ምንድን ነው? ዱዓ ነው። በመላኢካዎች ጋርሳ ሶላት ሰለዋት ወይንም ሶላት እንበለው ኢስቲግፋር ነው። አላህ ዘንድ ደግሞ ሰዋብ ወይንም ረሕማ ነው ማለት ነው። ወባሪክ ባርክ ወማ ባዕደሃ ከሷ በኋላ ያለው ሱነኑ አቅዋሊን ወአፍዓል ከተግባርም ከንግግርም ሱና ነው ማለት ነው። ወልዋጅቡ ሰማንያ እነዚህ ደግሞ የሶላት ዋጅባቶች 8 ናቸው። እነዚህን ረስቶ አውቆ የሰራ ሰው ሶላቱ ይበላሻል። ረስቶ የፈጸመ ደግሞ ሱጁደ ሰህዊ ያስወርዳል። ሱጁደ ሰህዊ ምን ማለት እንደሆነ በሰፊና ላይ አይተናል። ስለዚህ እነዚህ አርካኑ ሶላት አሁን የጨረስነው አውቆም ይሁን ረስቶም ይሁን ሆን ብሎ
ከሰራ ሶላቱ ይበላሻል። እነዚህ ግን እረስቶ ከሆነ ሶላት አያበላሽ። ዋጅባቱ 8 የሶላት ዋጅባቶቹ 8 ናቸው። አንደኛ ጀሚዑ ተክቢራ ሁሉም ተክቢራዎች ገይሪ ተክቢረተል ኢሕራም ከመክፈቻው ተክቢራ ውጪ ያሉት አላሁ አክበር የሚሉት ዋጅባቶች ናቸው። ወደ ሩኩ ስንወርድ አላሁ አክበር፣ ወደ ሱጁድ ስንወርድ አላሁ አክበር፣ ከመጀመሪያው አታህያቱ ስንነሳ አላሁ አክበር። እነዚህ አላሁ አክበር የሚሉ ቃላቶች እንዳለ ዋጅቦች ናቸው። እነዚህን ያልሰራ ሰው ሱጁደ ሰህዊ ይወርዳል። ሁለተኛ ወቀውሉ ማለትን ይመስል ሱብሓነ ረቢየል ዐዚም ለዛ ለታላቁ ጌታ ምንኛ ጠራ፣ ጥራት ይገባው። ፊ ሩኩዕ ላይ እንላለናል ሱብሓነ ረቢየል ዐዚም የላቀው የሆነ ጌታ ጥራት ይገባው። ይሄ ስለዚህ ሩኩዕ ላይ ሱብሓነ ረቢየል ዐዚም ያላለ ሰው አንዴ ሱጁደ ሰህዊ ያስወርዳል። አንዴ እንኳን ማለት ዋጅብ ነው ማለት ነው። ከዛ መደጋገሙ ግን ምንድነው? ሱና ነው ከአንድ በላይ። ሶስተኛ ወቀውሉ ማለትን ይመስል ሰሚዐ አላሁ ሊመን ሐሚዳ ማለት ሊኢማሚን ወልሙንፈሪድ ኢማምም ይሁን ብቻውን፣ ሙንፈሪድ ማለት ብቻውን የሚሰግድ ነው። ኢማምም ይሁን ሙንፈሪድ ያኒ ብቻውን የሚሰግድ ሰው ሰሚዐ አላሁ ሊመን ሐሚዳ ዋጅብ ነው። ይሄን ያላለ ሰው ሱጁደ ሰህዊ ይወርዳል። አራተኛ ቀውሉ ረበና ወለከል ሐምድ ጌታችን ሆይ ወለከል ሐምድ አንተ ምስጋና ይገባል። ይሄ ሊልኩል ለሁሉም ረበና ወለከል ሐምድ ኢማሙም ይላል ማእሙሙም ይላል። ኢማሙ ሰሚዐ አላሁ ሊመን ሐሚደህ ብሎ ረበና ወለከል ሐምድ ሐምደን ከሲረን ጠይበን ሙባረከን ፊህ ይላል። ማእሙም ግን ኢማሙ ሰሚዐ አላሁ ሊመን ሐሚደህ ሲል ረበና ወለከል ሐምድ ብቻ ነው የሚለው። ብቻውን የሚሰግድ ሰው ሰሚዐ አላሁ ሊመን ሐሚዳ ብሎ ረበና ወለከል ሐምድ ይላል። ይሄ ዋጅብ ነው። አምስተኛ ሱብሓነ ረቢየል አዕላ ከሁሉ ከፍ ያለው የሆነው አላህ ጥራት ይገባው። ረቢ አዕላ ከሁሉ ከፍ ያለ የሆነ ጥራት ይገባው። ፊ ሱጁድ ላይ ሱብሓነ ረቢየል አዕላ አዕላ ከፍታን ነው የሚገልጸው ልቅናውን ሳይሆን ቢዛቲሂ ከዐርሽ በላይ ነው አላህ። ስለዚህ ረብ የሚለው ስም ነው፣ አዕላ ደግሞ ስምን እየገለጸ ነው። ስለዚህ ለዚህ ጌታ ጥራት ይገባው። ሱጁድ ያው እነዚህን ትርጉማቸውን ስለምታውቁ ሰሚዐ አላሁ ሊመን ሐሚዳ ያኒ ሱብሓነ ረቢየል ዐዚም ፊ ሩኩዕ ሱብሓነ ረቢየል አዕላ ፊ ሱጁድ ዋጅብ ነው። ስድስተኛ ወቀውሉሁ ረቢ ግፊርሊ ጌታዬ ሆይ ማረኝ ይላል። ረቢ ግፊርሊ እንላለን ፊ ሱጁድ በይነ ሰጀደተይን በሁለቱ ሱጁዶች መካከል አንድ ሱጁድ ወርደን ስንመጣ ምን እንላለን? ረቢ ግፊርሊ አንድ ጊዜ ማለት ዋጅብ ነው። አንድ ጊዜ ሰሚዐ አላሁ ሊመን ሐሚዳ ያኒ አንድ ጊዜ ሱብሓነ ረቢየል ዐዚም፣ አንድ ጊዜ ሱብሓነ ረቢየል አዕላ፣ አንድ ጊዜ ረቢ ግፊርሊ ዋጅብ ነው። 3 5 7 ማድረጉ ደግሞ ሱና ነው። ወተሸሁዱል አወል የመጀመሪያውን አታህያቱ መቅራት ይሄ ምንድነው? ዋጅብ ነው። አታህያቱ የመጀመሪያውን ሳይቀራ የተነሳ ሰው ተመልሶ አይቀመጥም። ሶላቱን ቀጥሎ መጨረሻ ላይ ሱጁደ ሰህዊ ነው የሚወርደው። ለምን? መቆም ማዕዘን ነው። የመጀመሪያው አታህያቱ ደግሞ ዋጅብ ነው። ስለዚህ ማዕዘንን ትቶ ወደ ዋጅብ አይመለስም። ከቆምን ቁመናል በቃ ስንጨርስ መጨረሻ ላይ ሱጁደ ሰህዊ እንወርዳለን። ወልጁሉሱ ለሁ ለሱ መቀመጥ ለተህያቱ እነዚህ 8ቱ ዋጅባቱ ሶላት ናቸው። ፈልአርካን ይላል። አርካን ብሎ ማለት ማሰቀጠ ሚንሃ ከሷ አንዷ ከወደቀ ሰህወን አውቆም ይሁን አው አምደን ሰህወን ረስቶ አው አምደን አውቆም ይሁን
በጠለ ሶላቱ ቢተርኪሂ በመተው ምክንያት ሶላቱ ትበላሻለች። አርካንን ረስቶም ይሁን አውቆ የሰራ ሰው። ወልዋጅባት ዋጅባት የሚባሉት ማሰቀጠ ሚንሃ ከወደቀች አምደን አውቆ በጠለ ሶላቱ ቢተርኪሂ በመተው ምክንያት ሶላቱ ትበላሻለች። አውቆ ሰሚ አላሁ ሊመን ሐሚዳ ካላለ፣ አውቆ ሱብሓነ ረቢየል ዐዚም ካላለ ሶላት ይበላሻል። ወሰህወን ረስቶ ከሆነ ግን ጀበረሁ ይጠግነዋል። አስሱጁዱ ሊሰህዊ ለመርሳቱ የምትሰገደዋ ስጁድ ወይንም የእርሳና ስጁድ ትጠግነዋለች ማለት ነው። ወላሁ አዕለም ይላሉ ሼኽ። አላህ ያውቃል ሁሉንም ብለው ተመት ሹሩጡ ሶላት ወዋጅባቲሃ ወአርካኒሃ። ሹሩጡ ሶላት እንግዲህ በዚህ ታበቃለች። እቺን ኪታብ መቅራት ብቻ አይደለም ሶላትን በተመለከተ ከበቂ በላይ የሆኑ ነገሮችን ይዛለች። ኢንሻአላህ ከዚህ በኋላ የተለያዩ ኪታቦች ብንቀራ እነዚህ ናቸው የሚመጡት። ምናልባት የቁርአን ማስረጃው የሐዲስ ማስረጃው እየሰፋ እንዳይምሯችን እየሰፋ ይሄዳል እንጂ ከዚህ የሚወጣ ነገር አይኖርም። የሚያበላሹትን ምናምኖችን ደግሞ ከፍ እያልን ስንሄድ የምናውቅ ይሆናል። ለዛሬ የነበረው ደርስ እዚህ ጋር ያበቃል። አስጀምሮ ላስጨረሰን አላህ ከልብ የመነጨ ምስጋና እየተገባው ነው። ኪታቧን አውቀው በተግባር ከሚያውሉ ሰዎች አላህ ያድርገን እላለሁ። ሰላም አለይኩም ወረሕመቱላህ።